ምንድነው የሚያወጣጥረው? አንተ ምንድነው እንደዚህ የሚያወጣጥረው? ምን አልሽ? ምንድነው የሚያወጣጥረው? ማን አባነ? ቆይ ማን ይመስላል? ወይኔ አሁን ሰዎች ቀሎ ይቅርታ በእናትህ ተይ በቃ በጣም አመሰግናለሁ። እኔ ይቅር እንዳልከኝ ሚስትህን ይቅር እንደምትል ተስፋ አደርጋለሁ። ማለት ቤት ስትገባ ይገባል። እንዴት? ወይኔ ቀለበቴ እንኳን በጉራ ደረት ተረፍቶ አልቻለውም። አንገት እንደፍቶ በየ ኧረ በእናትሽ መልሽልኝ እንዳታስገድኝ። አያዎች እንደም ሁሉም አለቃ አለው። እውነት ነው እባክሽ መልሽልኝ። ቀይ ምን እንዳታደርግህ ነው የዚህኛል ጨቅጭቃ ትገለኛለች። እባክሽ እንዳታስገድኝ። ሲጀመር ምን አባክ ልትሰራው ለከው ትላለች። ኧረ ማትለኝ አይኖርም እባክሽ መልሽልኝ። አንተ ወንድ አይደለህ እንደ ፈለገ ብትልስ አጋጭ ታደብ አታስይዛት ወይ ማጋጨት አፈቅራታለሁ እኮ እንዴ እቃዋን ይዛ እናቷ ጋር ብትሄድብኝስ? ታዲያ ምን ተሻለክ? ኧረ ምን ተሻለ ትይኛለሽ? መልሽልኝ እንጂ። እኔ እንኳን አልመልስልህም። ባይሆን ሌላ ገዝታ ግባ። ኧረ ትለየዋለች እባክሽ። ምን እንደዚህ አይነት ቀለበት ለእናንተ ብቻ ነው እንደሚመረተው? እነካሽ እህቴ ይሄ ይጠፋሻል እንዴ? ሴት እኮ ናት። ለከኛ ሴቶች ነገረኞች ነን። ነገር አይጠፋንም። ኧረ እንደው በፈጠረሽ ሮጭ አልደርስብሽም። መልሽልኝ። ኧረ አልመልስልህም እባክህ ድካሚት። ኧረ እንደው በፈጠረሽ። እሺ በቃ ቴብር ላይ ዋጋውን አስገባልኝና መልስልሃለሁ። ኧረ በእናትሽ ግዴታ አደረግሽው እኮ። ከፈለክ ተው። እሺ በቃ ንገሪኝ። 0934 99 ያው አስገብቼልሻለሁ። ስንት? 1000። ምን ለማይ መሰልኩ እንደ ለፋውበትን እኮ የጠየኩህ። ምን ነው አነሰሽ? 2000 ጨምርበት። ኧረ ምንድነው? ከፈለክ ተው። እሺ በቃ ያው ገብቶልሻል። ያው በቃ ይመችክ። እገልሻለሁ። እሺ ከደረስክብኝ ግደለኝ። መጣኝ ቆንጆ። እና ምን ችግር አለው? ላጣብቅሽ ከሰው ጋር ነኝ አስበው። በጣም ቆንጆ ነሽ። ምንድነው ችግር ውስጥ መግባት ትፈልጋለህ? ለእሱ አታስቢ፣ ችግር የለውም። እንደውም ችግር ነው እኔ ለመግባት ሚሻ። ምንድነው ሜል? አይ ምን በቃሽ። ወዴት ነው? እያወሯታል። ምን ችግር አለ? እና ምን አልሽኝ እኮ እንጂ ስልክሽን አስጭኝ። ይኸው በቃኝ። ኧረ በእናትህ ምን ነው ልቀቃት እንጂ ልጨርስ እናቴ። ችግር ውስጥ መግባት አለ። ልቀቃትና ልጅ እሺ ስማ መጣ ይወደርሻል። በቃ በር ላይ ነኝ። አቤት ውሸት። ምንድነው ሁሉም ሰው አሻል? አሬ እናንተ ይለያል። እኔማ አንዳንዴ ሳስበው እኮ ከነምርቃቱ የተሰጣችሁ ነው የሚመስለኝ። ከእናንተ የተረፈው እኮ ነው ለኛ የተሰጠን። አረ ጨዋታ። እኔማ መልክ ብቻ መስለሽኝ ነበር። ቅድሚያ ለእናንተ እንደተሰጠን ታረጋግጠልኝ ነው። እውነት እየዋሾሽ አይደለም። በጣም ቆንጆ ነሽ። አመሰግናለሁ። ምን ነው? አይ ምን? ወይኔ ራሱ ነው ሸበላ ነኝ። አይ ብዙ ሰው የሚያስደነግጥ ሞገስ ነው። እሺ እና አይ ቲንክ አሁን ቸኩልሻል እና በሰፊው እንድንወሻሽ ለምስልክሽ ናስጭ። ለምን? ኧረ እባክሽ እንዳልገባሽ አትሁኛ። እሺ ስልኬን ልስጥህ? አዎ ግን እውነተኛውን ንገሪኝ እንዳፋሽ። ምን ያደርግ? ምንድነው ማዛፋሽ እንዴ? ማወቅ ስለፈለኩ ምን ያደርግልህ? ማወቅ ከፈለግሽማ በቃ ሀቁን ልንገርሻ። ከተሳካልኝ ልጠብስሽ። እንዴት? ኧረ ሸዋዬ ምንድነው አንቺ አልገባሽም ወይስ እንዲገባሽ አልፈለግሽም? አይ ገርሞኝ ሆነ። ያው ውሸት ማውራት ስለማንድ ግልጽ ያለሽ አዩኝ። በቃ ከተግባባን ስችኛል። መዲ የምትባል ታውቃለህ? መዲ?
አላውቅም። ምን ነው? ፍቅረኛ ነች። እኔ ደግሞ እሷ ናት ነው። ሁሌ ነበር ስላንተ የምታወራልኝ፣ ግን እንደዚህ አይነት ሰው ትሆናለህ ብዬ አልጠበኩም። ሜሮን አንቺ ነሽ? አዎ። እባክሽ አሁን የተፈጠረውን ነገር እንዳት ለምን ላጣት አልፍ እየቀለድክ ነው? በእውነት አፍቅራታለሁ። ታዲያ ለምን ሌላ ሴት ታወራለህ? አላውቅም። አፍቅራታለሁ እኮ ግን ሌላም ሴት ያምረኛል። አታፈቅራት። ብታፈቅራት ኖሮ እንደዚህ ይሰማውን ነበር። አፍቅራታለሁ። ባላፈቅራት እሷን ማጣት የሚያስፈራኝ ይመስልሻል? ምናልባት እሷን ሳይሆን ከእሷ የምታገኘውን ነገር ሊሆን ይችላል። አይደለም። ለማንኛውም የራስ ጉዳይ። እሺ ለእህቴ ነግሬያት ፍቅሯን ላቆሽሽባት አልፈልግም። ግን አንተ ሁለተኛ ጠግባ ስትደርስ እንዳላይ። እባክሽ እንደዚህ አታድርጊ። ፍቅር ገና አልገባም። አይ እኔ የምልሽ ቴዲያፍን ታውቂዋለሽ? እኛ ነኝ እሱ ግን ያውቅሻል። እንዴት? መቼም ሳያውቅሽ አይዘፍንልሽም ብዬ ነው። አልገባኝም። እስከ ዛሬ አናቅ የምናቅ መስሎ ኖረን መልክሽ ውበትን አስተማረን ያለው መቼም ላንቺ የስ ተከፈለ። አልከኝ። ምን እንደሚቆጨኝ ታውቂያለሽ? ምንድነው? እነዛ ሴዶ ማርሻል የመሰሉ ሴቶችን ቆንጆ ማለት ነው። በነገራችን ላይ ፍቅረኛ የዘፈነብኝ ዘፈን የዘፈንክ ፍቅረኛ ነሽ? ያ ከ3 ወር በኋላ እንጋባለን። ስታሳዝን መታወቅ የሌለብሽን ሰው ተዋወቅሽ። እንዴት ማለቴ? ዮርዲ ምንድነው? ታውቂዋለሽ? ኧረ አላውቀውም። አመጣጡ ግን ወደ አንተ ይመስላል። ባልሽ እድለኛ እንደሆነ ንገሪው። እሺ? ኧረ እኔ ነኝ እድለኛ። አንቺማ እድለ ቢስ ነሽ። እንዴት? እባክሽ ስልኩሽ። ኧረ እኔ አላውቀውም። እንዴ አሁን እያወራሽው አልነበር እንዴ? ዛሬ ገና ነው ያወራነው። እሺ ምንድነው? ቆይ ለምን አትረጋጋም ወንድሜ? ተይኝ ኔት፣ ይሄ ወንዶች ጉዳይ ነው እኮ። ተረጋጋ። በእንደዚህ አይነት ሁኔታ የሚፈታ ነገር የለም። ቆይ ማን አባነ? መቼም እንደዚህ አይነት ባላላንተ ሲጠብ ይሻላል። እና ማን አባቱ? የማን ወንድም ነሽ? የቢፍቶ ወንድም ነኝ። ቢፍቶ ኧረ እኔ ቢፍቶ የምትባል ሴት አላውቅም። እሱም አታውቃትም። እና ምን አባ ነው ቢፍቶ የምትለኝ? የማን ወንድም ነህ ስላልከኝ ነዋ። እሺ ምን አባ ፈለግ? ኧረ በእናትህ እርዳኝ፣ ልታግዘኝ ነው። እና እርዳታ ከፈለክ ዶክተር ነው አለላ እንደ እሱ ምን ያርግ? እስኪ ጠይቂልኝ በእናትሽ። ተቆርስ ለሱ መሰልኩት እንዴ? ኧረ በሷ ከሚታገዝ አይደለም። እና ምንድነው ታዲያ? ጓጓን እኮ። ኧረ ማሪኒ ነኝ ባለ ጉዳዩ ፍጥራች። ኧረ ወርዲ ባካ አንዴ ቁምና እናግረኝ። ለምን እንደፈለከኝ እኮ አልነገርከኝም። ቆሜውን ነገር ብታረገኝ ሴት ይላከው እኮ ከባድ ነው። ሴት እንደላከችኝ በምን አወቅ? ወይኔ እንደፈራሁት። በዚህ ምላሱ ሚስት ግን ቀምቶክ ነው? አረ እንደሱ አይደለም እባክሽ። የሆነ ሴት አፍቅሬ እንዴት የራሴ ማድረግ እንዳለብኝ ስለማላቅ እንዲያግዘኝ እኮ ነው። አይ እንደዛ እስከሆነ ጥሩ ቦታ ላይ መጣል። ደግሞ እንደዚህ ጀምራችሁ ትተዋወቃላችሁ እንዴ? አረ እኔ አላውቀውም። እና ምን ፈልገሽ ነው የምትከተኝ? እናቱ ወሬውን እኮ አልጨረስክልኝም። ምን አይነት ወሬኛ ነሽ በእናታችሁ? እና ይርዲ አታግዘኝ። አንተ የምርህን ነው እንዴ? አዎ ውሳኔ እኔ ማድረግ ከቻልክ 5 ሚሊዮን ብር እሰጥሃለሁ። ምን? አዎ 5 ሚሊዮን ብር እሰጥሃለሁ። በቃ በፍቅር እየተሰቃዩ ነው። አንተ ብቻ አግዘኝ። እኔ ላግዝህ እንደምችል በምናው ስለአንተ ሁሉም ነው የሚያውቀው። ቢያንስ በቃ እንዳንተ እንኳን መሆን ባልችል እሷም ብቻ እኔ እንዳደረግ እርዳኝ። ይሄን እንኳን ማድረግ አያቅትም። ያለ ዛሬ ታውቂኛለሽ ነው። በደቂቃዎች ቢሆንም የተዋወቅነው በዚህ ነገር እንደተካንክ ግን እኔ ምስክር መሆን ይችላል። እንዴት እዚህ ድረስ እንደመጣ ካላወቅኩ እንግዲህ በዚህ ነገር አቅም እንዳለ ያስታውቃል እኮ። እሺ እንግዲያውስ አስተማማኝ ቦታ ነው የመጣው።